አንዲት ሴትን ከልክ በላይ በመውደድና ለሷ ስትል ብዙ መስዋዕትነት በመክፈል ብቻ እሷን በተመሳሳይ ደረጃ ታከብረኛለች ብለህ ታስባለህ? ብዙ ወንዶች በግንኙነት ውስጥ በሚሰጡት መጠን ልክ ፍቅርና አክብሮት እንደሚያገኙ ያምናሉ። ነገር ግን እውነታው ፍጹም ተቃራኒ የሚሆንበት አጋጣሚ እጅግ ሰፊ ነው። ምክንያቱም ፍቅርና የራስን ዋጋ አሳልፎ መስጠት ሁለት የተለያዩ ነገሮች በመሆናቸው ነው። ብዙ ጊዜ ግንኙነቶች የሚፈርሱት ፍቅር ስላነሰ ሳይሆን ወንዶች ከልክ በላይ በመስጠት ሂደት ውስጥ የራሳቸው ማንነት ወሰንና የራስ መተማመን ሙሉ በሙሉ አጥተው ስለሚገኙ ነው። አንዲት ሴት እውነት የሚያስፈልጋት ሁሉንም ነገር አዎ የሚል ወንድ ሳይሆን የራሱ እሴትና መመሪያ ያለው ጠንካራ ወንድ ነው። በዛሬው ቪዲዮአችን ውስጥ ምንም ያህል አጥብቀ ብትወዳትም ለሷ በፍጹም ልታደርግላት የማይገቡ 8 ውሃ የማያነሱ ስህተቶችን በዝርዝር እንመለከታለን። እነዚህ ነጥቦች እሷ መጥፎ ማስተናገድን፣ ቀዝቃዛ መሆንን ወይም ግዴለሽ መሆንን የሚያስተምሩ አይደሉም። ይልቁንም የራስህን ግብር ሳታጣ እንዴት ጤናማ ግንኙነት መገንባት እንደምትችል የሚያሳይ ግልጽ መመሪያ ናቸው። ይህንን ምስጢር ሳታውቅ በስሜት ብቻ ወደፊት የምትጓዝ ከሆነ ውድ የሆነውን የአእምሮ ሰላምህን አሳልፈ ለመስጠት ትገደዳለህ። እንዲሁም ለወደፊቱ በሚኖር ግንኙነት ውስጥ ሙሉ በሙሉ ጥገኝነት ያለው ማንነት እንድትገነባ ያደርግሃል። ለዚህ ነው እነዚህን 8 ስህተቶች አሁኑኑ ማወቅና ከራስ ህይወት ላይ ማስወገድ የሚኖርብህ። እያንዳንዱን ነጥብ የግንኙነትህን የወደፊት አቅጣጫ የሚወስን በመሆኑ እስከ መጨረሻው በትኩረት ተከታተል። አንዲትን ሴት ምንም ያህል አጥብቀ ብትወዳትም ራስህን ማክበርህ፣ የአእምሮ ሰላምህንና የግንኙነታችሁ ጤናማነት እንዲቀጥል ከተፈለገ በፍጹም ልታደርጋቸው የማይገቡ ነገሮች አሉ። ብዙ ወንዶች የበለጠ መስዋዕትነት በከፈሉ ቁጥር ሴቷ የበለጠ ታከብረኛለች ብለው ያምናሉ። ችግሮችን ችላ ማለት፣ መመዘኛዎቻቸውንም መተው ወይም ፍቅራቸውን ሁል ጊዜ ለማስመስከር መሞከር የበለጠ እንድትወዳቸው የሚያደርግ ይመስላቸዋል። ነገር ግን በብዙ አጋጣሚዎች የሚሆነው ተቃራኒ ነው። ፍቅር በፍጹም ራስህ እንድታጣ ሊጠይቅህ አይገባም። በዛሬው ቪዲዮ አንዲት ሴት ምን ያህል ብትወዳት በፍጹም ልታደርግላት የማይገቡ ነገሮችን አብረን እንመለከታለን። አንደኛ፣ አደገኛ የማስጠንቀቂያ ምልክቶችን ችላ ማለት። አንደኛውና የመጀመሪያው ስህተት አደገኛ የማስጠንቀቂያ ምልክቶችን ችላ ማለት ነው። ለአንዲት ሴት በፍጹም ልታደርግላት የማይገባህ የመጀመሪያው ነገር እንደገና አዲስ ግንኙነት ለመጀመር ስለምትፈራ ብቻ አደገኛ የማስጠንቀቂያ ምልክቶችን ችላ ማለት ነው። ይህ ወንዶች ከሚያደርጓቸው ትልልቅ ስህተቶች አንዱ ነው። በተለይም በግንኙነቶች ላይ ጊዜያቸውን፣ ስሜታቸውንና ተስፋቸውን ካፈሰሱ በኋላ ይከስራሉ። ብዙ ወንዶች ችግሮች ያን ያህል አደገኛ እንዳልሆኑ ራሳቸውን ያሳምናሉ። ማንም ፍጹም አይደለም፣ እሷም ጉድለት አላት፣ ምን ያህል እንደምትወዳት ስታውቅ ትቀየራለች እያሉ ራሳቸውን ያታልላሉ። እውነቱን ልንገርህ፣ አትቀየርም። ማስጠንቀቂያዎችን ችላ አትበል። የዚህ አስተሳሰብ ችግሩ አብረሃት መኖር እንደማትችል የምታውቃቸው ባህሪያት ችላ እንድትል ማድረጉ ነው። የማስጠንቀቂያ ምልክቶች በራሳቸው ጊዜ አይጠፉም። አንዲት ሴት በተደጋጋሚ አለማክበርህን፣ አለመተማመን፣ ማጭበርበርን ወይም ከእሴቶች ጋር የሚጋጩ ባህሪያትን የምታሳይ ከሆነ እሷ ድንገት ትቀየራለች ብሎ ተስፋ ማድረግ አይሰራም። በብዙ አጋጣሚዎች ነገሩን በታገስከው ቁጥር ባህሪዋ እየተለመደ ይሄዳል። ከመጀመሪያው ያበሳጨ ነገር በሂደት ተቀብለ እንድትኖር የምትጠብቅበት ነገር ይሆናል። ስለዚህ ከመጀመሪያው ጀምሮ ከራስ ጋር ታማኝ መሆን አስፈላጊ ነው። ይህ ነገር በእውነት ለሳምንታት ሳይሆን ለዓመታት አብሬው መኖር የሚችለው ነገር ነው ብለህ ጠይቅ። መልሱ አይደለም ከሆነ ብቻህን የመሆን ወይም አዲስ ግንኙነት የመጀመር ፍርሃት ስላለህ ብቻ በፍጹም አትቆይ። ስተህ መሄድ አንዳንዴ ሰዎች በባህሪያቸው ላይ እንዲያስቡ የሚያደርገው ብቸኛ ነገር ነው። ቢቀየሩም ባይቀየሩም የራሳቸው ኃላፊነት እንጂ ያንተ አይደለም። 25 ዓመታት ያልተቀየረች ሴት አንተ በወራት ወይም በዓመታት አትቀይራት። ሁለተኛው እሷን ያለምህ ማዕከል ማድረግ ነው። ለአንዲት ሴት በፍጹም ልታደርግላት የማይገባ ሁለተኛው ነገር እሷን ያለምህ ሁሉም አካል ማድረግ ነው። ደስታ ሙሉ በሙሉ በሷ ስሜት፣ በሷ ትኩረት ወይም በሷ ፈቃድ ላይ የተመሰረተ የሚሆንበት ቅጽበት ለማንኛውም ግንኙነት መስጠት ከሚገባው በላይ ጉልበት አሳልፈ ሰጥተሃታል። ብዙ ወንዶች ረፍዶ እስኪያዩ ድረስ ይህን እያደረጉ እንደሆነ አይረዱም። እሷ መልእክት ካልመለሰች ማተኮር አይችሉም። እሷ ከተበሳጨች ሙሉ ቀናቸው ይበላሻል። እሷ ለጥቂት ጊዜ ከተዘበራረቀች ይደነግጣሉ፣ ከመጠን በላይ ያስባሉ እና ለማያውቁት ችግር እንኳን ራሳቸውን ያውቅሳሉ። ለምሳሌ ምን ሆነሻል ብላ ይጠይቃት። ምንም አልሆንኩም ስትልህ አንዳንድ ወንዶች ያንኑ ጥያቄ ደጋግመው ይጠይቃሉ። ባላጠፉት ነገር ይቅርታ ይጠይቃሉ። ነገሩን ለመፍታት ይጣጣራሉ። ነገር ግን በአክብሮት ጠይቃት። ለመናገር ከፈለገች የጠየቀችውን ቦታ ወይም ጊዜ ስጣት። ለመናገር ዝግጁ ካልሆነ ሰው መልስ ለመንጠቅ መሞከር የለብህም።
ስሜት በሷ ውሳኔ ላይ ብቻ የሚወጣና የሚወርድ መሆኑን ስታውቅ በግንኙነት ውስጥ ያለው ሚዛን መዛባት ይጀምራል። ፍቅር በህይወት ላይ የሚጨምር እንጂ ህይወትን የሚተካ መሆን የለበትም። ዓላማ፣ ጓደኞችህ፣ ልማዶችህና ከግንኙነት በፊት ህይወትን ትርጉም እንዲኖር ያደረጉትን ነገሮች ጠብቅ። እሷ ያለማ አስፈላጊ አካል ልትሆን ትችላለች፣ ነገር ግን መቼም ቢሆን ሙሉ ዓለም ልትሆን አይገባትም። ሶስተኛው መፈረሽ ወይም መጥፎ ባህሪን ሁል ጊዜ ማካካስ ነው። ለአንዲት ሴት በፍጹም ልታደርግላት የማይገባ ሶስተኛ ነገር እሷ እንዳታጣ ስለምትፈራ ብቻ መጥፎ ባህሪዋን ሁል ጊዜ ማካካስ ማሳበብ ነው። ይህ ብዙ ወንዶች ከሚያስቡት በላይ በብዛት ይከሰታል። ችግሩን ፊት ለፊት ከመጋፈጥ ይልቅ ሁሉም ሴቶች እንዲህ ናቸው፣ ስለዚህ የተለየ ነገር መጠበቅ አያስፈልግም ብለው ራሳቸውን ያሳምናሉ። ይህ ራስን ለማታለል ከሁሉ በላይ በጣም ቀላል መንገድ ነው። ሁሉም ሴቶች እንዲህ ናቸው እያልክ ስትናገር በእርግጥ እያደረክ ያለው የማይመችህን ባህሪ እንድትታገስ ለራስህ ፈቃድ መስጠት ነው። ተደጋጋሚ አለማክበር፣ አለመተማመን፣ ማጭበርበር ወይም ሙሉ በሙሉ ኃላፊነት አለመውሰድ ሲኖር እሱን እንደ መደበኛ ነገር መቁጠር ትጀምራለህ። እውነታው ግን ደጋግመህ የምትታገሰው ነገር የግንኙነታችሁ መደበኛ መመዘኛ ወይም ስታንዳርድ ይሆናል። አንዲት ሴት የትኛውን ነገር ችላ እንደምትለውና የትኛውን እንደማትተው በፍጥነት ትረዳለች። አራተኛ እሷን ደስ ለማሰኘት ስትል የራስን ህይወት መተው። ለአንዲት ሴት በፍጹም ልታደርግላት የማይገባ አራተኛው ነገር እሷን ደስ ለማሰኘት ብለህ የራስን ህይወት መተው ነው። ግንኙነት የህይወትህ አካል መሆን አለበት እንጂ ቀድመ እየገነባኸው የነበረውን ህይወት የሚተካ መሆን የለበትም። አንዳንድ ወንዶች በፍቅር እንደወደቁ ህይወታቸው ይጠፋል። ከጓደኞቻቸው ጋር ጊዜ ማሳለፍ ያቆማሉ፣ መዝናኛዎቻቸውን ይተዋሉ፣ በስራቸውና በግል ዓላማዎቻቸው ላይ ያላቸውን ትኩረት ያጣሉ። እሷ ትኩረት ካስፈለጋት ሌላው ነገር ሁሉ መቅረት አለበት። እሷ ስትደውል የሚያደርጉትን ነገር ወዲያው ይተዋሉ። ብዙ ሳትቆዩ ቀድሞ የነበረውን ጠንካራ ወንድ ማወቅ እንኳን አይችሉም። ብዙ ሳይቆዩ ቀድሞ የነበረውን ጠንካራ ወንድ እንኳን ማወቅ አይችሉም። ይህ ቆራጥነት አይደለም፣ ጥገኝነት ነው። ከግንኙነት በፊት ማራኪ ያደረጉህ ነገሮች ዓላማ፣ ስነ ስርዓት፣ በራስ መተማመን፣ የራስ ግቦች መከተል፣ ብቃትህ ከግንኙነት በኋላ መቀጠል አለባቸው። አንድ ወንድ ሁሉንም ነገር ለሴት ልጅ አሳልፎ ሲሰጥ ማደጉን ያቆማል። ዓላሙ ትንሽ ይሆናል። እናም ግንኙነቱ የሙሉ ማንነቱን ሸክም መሸከም ይጀምራል። ያንን ሸክም ደግሞ ማንኛውንም ጤናማ ግንኙነት ለረጅም ጊዜ ሊሸከሙ አይችልም። በጣም ደስተኛ የሆኑ ጥንዶች እያንዳንዱን ሰከንድ አብረው ያሳልፉ። እንደ ግለሰብ ማደጋቸው እንዲቀጥሉ እርስ በርስ ይበረታታሉ። አምስተኛ እሷን ላለማስቀየም ብለህ ወሰኖችን መተው። ለአንዲት ሴት በፍጹም ልታደርግላት የማይገባ አምስተኛው ነገር እሷን ላለማስቀየም ስትል የራስን ወሰኖች መተው ነው። ጤናማ ወሰኖች ሰዎችን ገፍትሮ የሚጥሉ ግንቦች አይደሉም። እርስ በርስ መከባበርን፣ ታማኝነትንና ስሜታዊ ደህንነትን የሚጠብቁ መመዘኛዎች ናቸው። ያለነሱ በጣም ጠንካራ የሆኑ ግንኙነቶች እንኳን ሚዛናቸውን ያጣሉ። ብዙ ወንዶች ግጭት እንዳይፈጠር በመፍራት አይሆንም ለማለት ይፈራሉ። በማይመቻቸው ነገሮች ይስማማሉ። የሚያበሳጫቸው ነገር ሲኖር ዝም ይላሉ። ከሴቶቻቸው ጋር የሚጋጩ ነገሮችን ይፈቅዳሉ። በመጀመሪያ ነገሩ ትንሽ መስዋዕትነት ይመስላል። ነገር ግን ትናንሽ መስዋዕትነቶች በሂደት ቋሚ ንቀቶች ይሆናሉ። አንድ ሰው ሁል ጊዜ እሺ ለማለት ከተለመደ ሁል ጊዜ እሺ ብለህ እንድትቀበለው ይጠብቃል። የራስ ወሰን ያለው መመዘኛ ያለውና ራሱን የሚያከብር ወንድ ለሴት ልጅ የበለጠ ማራኪና የተከበረ ነው። ወሰኖችህን በአክብሮትና በተረጋጋ መንፈስ ለመናገር በፍጹም አትፍራ። ስድስተኛ ግንኙነቱን እንዳታጣ በመፍራት ራስህን ማክበር ማቆም። ለአንዲት ሴት በፍጹም ልታደርግላት የማይገባ ስድስተኛውና የመጨረሻው ነገር ግንኙነቱን እንዳታጣ ስለምትፈራ ብቻ ራስህን ማስከበር ማቆም ነው። ቀደም ሲል የተናገርኳቸው ስህተቶች በሙሉ በመጨረሻ ወደዚህ ያመራሉ። አንድ ወንድ የማስጠንቀቂያ ምልክቶችን ችላ ሲል፣ መጥፎ ባህሪያትን ሲያካክስ፣ ወሰኖችን ሲተው፣ ዓላማዎችን ሲጥልና ንቀትን ሲታገስ ሳይቆይ ራሱን ማወቅ ያቅተዋል። በጣም የሚያሳዝነው ነገር ይህ የሚሆነው በሂደት በጥቂቱ ነው። አንድ ወንድ በድንገት ጠዋት ተነስቶ በራስ መተማመኑን ለማጣት አይወስንም። ይልቁንም ለጊዜያዊ ሰላም ሲል የራሱን ክፍል አሳልፎ ይሰጣል። ግጭትን ላለማንሳት ሲል እውነቱን መናገር ያቆማል። አላስፈላጊ ጥያቄ እንዳይመስል ስሜቱን ይደብቃል እና ከዚህ በፊት በፍጹም የማይቀበለውን ነገር መቀበል ይጀምራል። ነገር ግን ማንነትህን የሚያጣ ግንኙነት በጣም ውድና አደገኛ ነው። እውነተኛ ፍቅር የበለጠ ጠንካራ ሊያደርግህ ይገባል እንጂ ትንሽና ደካማ ሊያደርግህ አይገባም። ራስን ማክበር ስትጀምር ደጋግሞ የማይጠቅምህንና የማያከብሩህን ሰዎች ማሳደድ ታቆማለህ። በመጨረሻም አንድ ነገር ልበልህ። ዛሬ አንዲት ሴት ምን ያህል ብትወዳት በፍጹም ልታደርግላት የማይገቡ ነገሮችን ተመልክተናል።
ካስተዋላችሁት እነዚህ ነጥቦች በሙሉ ሴቶችን ስለመጥፎ ማስተናገድ ወይም ግዴለኝም ለማለት አይደሉም። ይልቁንም ለማንኛውም ጤናማ ግንኙነት መሰረት የሆነው የጋራ መከባበርን ስለመጠበቅ ነው። ያለ አክብሮት ፍቅር እጅግ አድካሚ ነው። የማስጠንቀቂያ ምልክቶችን ችላ ስትል፣ እሷን ያለምህ ማዕከል ስታደርግ፣ መጥፎ ባህሪን ስታካክስ፣ የራስን አክብሮትና ህይወት ስትተውና ወሰኖችን ስታጣ ግንኙነቱን እያጠናከረው አይደለም፣ ይልቁንም መሰረቱን እያዳከምከው ነው። በጣም ጤናማ የሆኑ ግንኙነቶች በፍርሃት ላይ የተገነቡ አይደሉም። በራስ መተማመናቸውና ሴቶቻቸውን ጠብቀው እርስ በርስ በሚከባበሩ ሁለት ሰዎች ላይ የተገነቡ ናቸው። ከነዚህ ስህተቶች መካከል ወንዶች ዛሬ በብዛት የሚታገሉት የትኛውን ይመስላችኋል? የእናንተን ሐሳብና ልምድ ከታች ባለው አስተያየት ሳጥን ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረጉ እንዳትረሱ። መልካም ጊዜ።